ከመጀመሪያውም አብርሽ ጥርጣሬ ውስጥ ነበረ። ለማመን ከብዶት ነበር። ምን እየሆንሽ ነው? እኔ ያቺ የድሮዋ ሩታ እየመሰልሽኝ አይደለም። ምን ተገይቶ ነው ባንዴ ቅይር ያልሽው? እያለ እንግዲህ ቶሎ አምኖ ለመቀበል ተቸግሮ ነበረ። በመጨረሻም ቢሆን እንግዲህ አምኗት ተቀብሏት ነበረ። ዛሬ ላይ እንግዲህ ያን ሁላ ስታደርግ የነበረው እንደዛ ስትሆን የነበረው እውነት ሰላም ፈጥረው አንድ ላይ አብረው ሆነው ልጃቸውን ለማሳደግ ፈልጋ ሳይሆን ለመበቀል እንደሆነ እንግዲህ ተናግራለች ማለት ነው፣ ሩታ ማለት ነው። እንግዲህ ሁለቱንም ጠርታ ሄርሜላንም አብርሽንም ማለት ነው ያ ሁሉ ነገር ሳደርግ የነበረው እናንተ ለመበቀል ነው። እኔ ማን እንደሆንኩ ደግሞ አሳይችሻለሁ። በጥቂቱም ቢሆን ከዚህ በላይ መሄድ ይችል ነበረ፣ ግን ስላልፈለግኩት ነው። አንቺ ብዙ ጊዜ የፈጀብሽን እኔ ባንዴ 3 ቀን ባልሞላ ወደ ራሴ ማምጣት እንደምችል አሳየውሽ እና ጨዋታውን ተጫውቻለሁኝ ነበር እንግዲህ ስትል የነበረው ማለት ነው። ዛሬ እውነት ተመልካች ሁሉን ያዘንባት በሩታ ማለት ነው። አዝኖባታል። ያደረገችው ነገር ትክክል አይደለም። አብርሽ አምኗት ተቀብሏት ነበረ። ትናንትና ለራሱ እነ አቤል እነ ሄርሜላ አውቃ ነው ልትጎዳ ነው እኔ ወደድኩ ያፈቀርኩ አጠገብህ እያለሁ አንተ ለምንድን ነው አይንህን ግለጥ እያሉ ሲሉት ችግር የለውም በቃ ትጉዳይ ችግር የለውም ብሎ ነበረ ሲላቸው የነበረው እና የምር አምኗት ነበረ፣ ተቀብሏት ነበር እውነቷን ነው ብሎ ማለት ነው። ዛሬ ላይ ግን እውነታውን ነገረችው። በቃ ጨዋታውን ተጫውቼዋለሁ፣ ለበቀል ነበረ፣ በቃ ተበቅያቸዋለሁ በቃ አለችው። እንደዛ ነው እየቀለርሽ ነው ወይስ ምንድነው ነው ያላት። ገና ሲመጣ የኔ ውድ ብሎ ነበረ ቅፍ ያደረጋት ማለት ነው። ግን ሰው ፊታቸውን ሲያይ ትክክል አልነበሩም። ያው ለየት ያለ ነበረ። ምንድነው ምን ሆናችሁ ነው የምትፈጥሮ ነው እያለ ነበረ እንግዲህ ሲል የነበረው እና በኋላም የነበረውን ስታደርግ የነበረው ውሸት እንደሆነ ለመበቀል ፈልጋ እንደሆነ ነበር እንግዲህ የነገረችው ማለት ነው። በጣም አዝኖ ነው የሄደው የምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና እየተከበራችሁ የቻናሌ ተመልካቾች ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ አጠር ባለ ቪዲዮ መጥቻለሁ። ዛሬ እንግዲህ የመጣሁት በነ ሩታ ዙሪያ ነው። ሩታ ያደረገችው ነገር የምር እኔ እንጃ አላቅም። ብቻ ግን ይህ መሆን የለበትም ነበር ብዬ ነው የማስበው። እንደዚህ ባታደርግ ጥሩ ነበረ። በእርግጥ የደረሰባት ነገር በእሷ ላይ ሌላ ሴት ይዞ መዝናኛ ቦታ እንዲሁም ደግሞ ሩም ውስጥ እንደዛ መሆኑ ምናምን ያናድዳል በእርግጥ ማለት ነው። ግን ደግሞ በእንደዛ አይነት መንገድ አልነበረም እሷም መመለስ የነበረባት ማለት ነው። እየሄደችበት የነበረው ነገር ትክክል ነበረ። ምክንያቱም አብርሽ በእነዚህ በሶስቱ ሰዎች ነው ተገፋፍቶ ወዳልሆነ መንገድ እየሄደ ያለው ማለት ነው። ይቺ ሄርሜላ ተብዬዋንም ላለማስቀየም ብሎ ነው ዝም ብሎ እንትን እያለ ያለው እንጂ እውነት ሩታን በዚህ በ3 ቀን ምናምን ባደረገችው ነገር ለራሱ በቃ ከሩታ ጋር አብሮ መኖር እንደሚፈልግ ከሩታ ጋር ያለውን ነገር በደንብ ነው ያሳየው ማለት ነው። ሩታን ባይፈልጋት ኑሮ በቃ ተይ ብሎ ይችኛዋን መርጦ
ከዚህኛዋ ጋር ይቀጥል ነበረ ማለት ነው። ግን ይችኛዋን ስለማይፈልግ ሩታን ስለሚፈልግ ነበር እንግዲህ ሩታን አምኖ የተቀበላት ማለት ነው። እሷ ግን ዛሬ ላይ ለበቀል ነው ብላ እኔ የምር እነዚህኞቹ ተደሰቱ። አየህ አይደለ እኛ ብለንህ ነበረ እሷ የቀረበችህ ቀንታ ልትበቀልህ መልሳ ልብህ ልትሰብር ነው ምናምን እያልንህ አንተ ግን አላመንከንም ነበረ። ይሄው አየህ አይደለ ለማለት አመቻቸው አሁን ማለት ነው። ለነሱ በጣም ጥሩ እንትን ያለችላቸው ማለት ነው። ግን እሱ እንዳመናት በቃ ከጎዳችኝም ትጉዳይ በቃ ተውይ በቃ ውጡልኝ ምናምን ብሎ እንዳለው እውነት ብታደርገው ኑሮ እንደጀመረች በዛው ብትቀጥል እንደገና ለበቀል ነው ጨዋታውን ተጫውቻለሁ ብላ ባትል ማለት ነው ቃሏን ብታከብርና በዛው ብትቀጥልና ጥግ ድረስ እንደውም እነሱን ሊያናድዳቸውም ሊያበሳጫቸው የሚችለው በቃ ትዳሯን ወደ ቀድሞ ወደ ነበረበት ሰላም መልሳ እነዚህ በዙሪያቸው ያዣበቡትን ሰዎች ደግሞ ትዳራቸውን ለማፍረስ ደፋ ቀና እያሉ ያሉትን ሰዎች ጥጋቸውን አሲዛ ድጋሚ በህይወታቸው መግባት እንደማይችሉ አቅሟን አሳይታ አደባቸውን አሲዛ ልጇን ከባለቤቷ ጋር ሆና ብታሳድግ ነበረ ጥሩ ማለት ነው። እንዲሁም እነሱን የሚያናድዳቸውና የሚያበሳጫቸው ይሄ ነበረ። አሁን ያደረገችው ነገር ለነሱ በጣም ነው ደስ የሚላቸው ማለት ነው። እንግዲህ ሄርሜላም ተናግራለች። ለኔ ደስ ብሎኛል፣ እንደውም ጥሩ ሆኖልኛል ነው ያለችው። ለኔ ጥሩ ሆኖልኛል፣ ደስ ብሎኛል ነው ያለችው። ለአብርሽ ግን ልቡ ተሰብሯል። ምክንያቱም አምኖ ተቀብሏታል። እውነቷን ነው ብሎ ተቀብሏት እንግዲህ አብሮ ከሷ ጋር ሊቀጥል ወስኖ ነበረ። እንደገና እሷ ደግሞ ለበቀል ነው እስከዛሬ ሳደርገው የነበረው ሁሉ ውሸት ነው፣ እኔ ድጋሚ ካንተ ጋር አንድ ላይ አልሆንም፣ አልቀጥልም። እንግዲህ ያ ሁሉ ነገር ስታደርግ የነበረው እንግዲህ ሄርሜላንም እሷ ማን እንደሆነች አቅሟን እንዴት አድርጋ ወደ ራሷ ማምጣትም መተውም እንደምትችል ነበረ እንግዲህ ስታደርግ የነበረው ማለት ነው። ይሄንንም ብላለች፣ እኔ ማን እንደሆንኩ አሳይቻለሁ፣ እንዴት አድርጌ ወደ እኔ ማምጣትም መተውም እንደምችል አሳየውሽ ነበር ያለቻት። እንግዲህ አያችሁ የምር ሩታ ያደረገችው ነገር እኔ እንጃ ማለት እያደረገ በነበረው ነገር ብትጎዳም ልቧ ቢሰበርም ግን ደግሞ በቀልም በበቀል አይደለም፣ በእንደዛ አይደለም። ትዳር እኮ ህይወት ነው፣ እቃቃ አይደለም አይደል እንዴ? አንዱ ሲያጠፋ አንደኛው ደግሞ ጥሩ ነገር በማድረግ በስነ ምግባር በጨዋነት ጥሩ ነገር አድርጎ ነው ማሳየት ያለበት። ትልቅነቷን ማሳየት የነበረባት እንደውም በቃ ትዳሯን ወደ ቀድሞ ወደ ነበረበት መልሳ የልጇን አባት ወደ ራሷ አንጥታ ልጇን አብራ ማሳደግ እንደምትችል እነሱንም ደግሞ ከህይወታቸው ማስወጣት እንደምትችል አቅሟን ማሳየት የነበረባት በእንደዚህ ነበር። እሷ ግን በማይረባ ነገር ነው እንትን ያለችው ማለት ነው። ይሄ ደግሞ ለኔ እኔ እንጃ ብቻ እኔ እንጃ አላቅም። ብቻ እንግዲህ ወዳጆቿም ተቀይመውባታል፣ ተቆጥተውባታል። ያደረገችው ነገር በጣም የሚያስከፋ ነው፣ መሆን የሌለበት ነገር ነው። ወደ ሰላም መጡ፣ አንድ ላይ ሊሆኑ ነው። አንድ ላይ ሆነው ትዳራቸውን አብረው እንትን ሊሉ ነው፣ ልጃቸውን አብረው ሊያሳድጉ ነው እያልን ስንል ሩታ ሆይ እንግዲህ ለበቀል ነው ጨዋታውን ተጫውቻለሁ እያለች ብቅ ብላልናለች ማለት ነው። አሁን እንግዲህ የአብርሽ ቤተሰቦች ይሄንን ሲያው ምን ይሰማቸዋል? ምንስ ይላሉ? እኔ ቤተሰብ ለቤተሰብ ብቻ ወደ ሌላ ጠብ
ወደ ሌላ ጠብ ውስጥ እንዳይገባ ማለት ነው። እውነት ያደረገችው ነገር ትክክል አይደለም። አብርሽም እንግዲህ ለዚህ ዋጋ ትከፍልበታለሽ፣ አሳይሻለሁ፣ ጠብቂ፣ ይህን ቀን ትረግሚዋለሽ፣ እኔ ደግሞ ያልሰራሁልሽ እንደው እያላት ነው እንግዲህ ይሄደው ማለት ነው። ሰው እኮ ካልፈለግ እኮ በጸባይ መለያየት ያለ ነው፣ መታረቅም ያለ ነው፣ መለያየትም ያለ ነው። እንዲህ በትዳር እንደዚህ ቀልድና ጨዋታ አለ እንዴ? አረ ጉድ እኮ ነው ዘንድሮ። ለማንኛውም ውድ ተመልካቾች የነበረን ቆይታ ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።